በዚህ ትንታኔያችን በዓለም ላይ ካሉ እጅግ ተጽዕኖ ፈጣሪ መጻሕፍት አንዱ የሆነውን አዲስ ኪዳንን እንመለከታለን። ከየት መጣ? ዋና መልእክቱስ ምንድን ነው? የሚሉትን ጥያቄዎች ይዘን ነው የምንጓዘው። እሺ፣ እንግዲህ የአዲስ ኪዳንን ታሪክና መልእክት ለመረዳት የምንከተለው መንገድ ይህን ይመስላል። እነዚህን 5 ነጥቦች አንድ በአንድ እያነሳን እንጓዛለን። በል ከመጀመሪያው እንጀምር። መጽሐፍ ቅዱስ በመለኮታዊ መንፈስ የተጻፈ መጽሐፍ ነው የሚለው መሠረታዊ እምነት ይሄ ነው ዋናው መነሻችን። ይህ የሞስኮ ጉባኤ ጥቅስ እጅግ ወሳኝ የሆነ ነጥብ ነው የሚያነሳው። ነገሩን በደንብ ቃኘነው መጽሐፍ ቅዱስ ሁለት ባህሪ እንዳለው ነው የሚነግረን። በአንድ በኩል መለኮታዊ ነው፣ የእግዚአብሔር ቃል ነው። በሌላ በኩል ደግሞ በሰው ልጆች በራሳቸው ቋንቋና ባህል ውስጥ ሆኖ የጻፉት መጽሐፍ ነው። እና ይሄ ነገር በጣም አስፈላጊ ነው። ይሄ መለኮታዊም ሰብአዊም የመሆነው ጉዳይ ጽሑፉን ለመረዳት ቁልፍ ነው ማለት ነው። ሁለቱንም ጎን ከግምት ውስጥ ሳናስገባ ሙሉውን ምስል ማግኘት አንችልም። እሺ፣ አሁን ደግሞ ወደ መጽሐፍ ቅዱስ የመጀመሪያው ክፍል እንሂድ፣ ወደ ብሉይ ኪዳን ማለት ነው። ምክንያቱም የብሉይ ኪዳን ታሪክ ለአዲስ ኪዳን መምጣት ትልቅ መሠረት ነው የጣለው። ታሪኩ የሚጀምረው በተስፋ ቃሎች ነው። ታሪኩን በደንብ ለመረዳት ኪዳን የሚለውን ቃል መገንዘብ አለብን። ኪዳን ምንድን ነው? በቀላሉ ስናስቀምጠው በእግዚአብሔርና በሰው መካከል የሚደረግ ቅዱስ ስምምነት ወይም ውል ነው። የመጽሐፍ ቅዱስ ታሪክ የጀርባ አጥንት ይህ ኪዳን ነው ቢባል ማጋነን አይሆን። ይኸው እንደሚታየው ታሪኩ በኪዳናን ሰንሰለት ነው የተገነባው። ከአዳም የሕይወት ኪዳን ይጀምርና ወደ አብርሃም ያልፋል። ከዚያም በሲና ተራራ ላይ ለሙሴ የተሰጠው ሕግ ይመጣል። በመጨረሻም ለንጉሥ ዳዊት የተሰጠው የዘላለም መንግሥት ቃል ኪዳን። ሁሉም አንዱ ከሌላው ጋር የተያያዘ ነው። እንግዲህ እዚህ ጋር ነው ዋናው ድራማ የሚጀምረው። አንድ ትልቅ ግጭት ይፈጠራል። ግጭቱ ምንድን ነው? በአንድ በኩል እነዚህ ሁሉ ታላላቅ የተስፋ ቃሎች አሉ፣ በሌላ በኩል ደግሞ የእስራኤል ሕዝብ የነበረበት ከባድ እውነታ። ሁለቱ በፍጹም አይገናኙም ነበር። እና ይሄ ቅራኔ ወደ አንድ ትልቅ ጥያቄ ይመራል። እግዚአብሔር ታላቅ ሕዝብ ምድር እና ዘላለማዊ መንግሥት ቃል ከገባላቸው እንዴት ሆኖ ነው ለዘመናት በባዕድ አገዛዝ ስር የሚኖሩት? ይህ ጥያቄ በወቅቱ የነበረውን የአይሁድ ማኅበረሰብ አእምሮ ሲቆጣጠር የነበረ ትልቅ እንቆቅልሽ ነበር። ታሪኩን ስንመለከት ሁኔታው በጣም ከባድ ነበር። ከአሦራውያን ወደ ባቢሎናውያን፣ ከዚያም ፋርሶች፣ ግሪኮች፣ በመጨረሻም ሮማውያን ለዘመናት ከባዕድ አገዛዝ ነፃ አልወጡም። ምንጮቻችን ይህንን ሁኔታ ነው የእስራኤል ታላቅ ችግር ብለው የሚጠሩት። የተስፋው ቃልና እውነታው ተራራቀው። ታዲያ ለዚህ ችግር መልሱ ምንድን ነው? በወቅቱ የነበሩ ሰዎች ለዚህ ጥያቄ የተለያየ መልስ ነበራቸው። 4 ዋና ዋና ቡድኖች ነበሩ። ፈሪሳውያን ሕጉን አጥብቀን እንጠብቅ ይላሉ። ሰዱቃውያን ደግሞ ከሮማውያን ጋር እንስማማ ባይ ናቸው። ቀናተኞቹ በኃይል እናስወጣቸው ሲሉ፣ ኤሴናውያን ደግሞ ከዚህ ሁሉ ብልሹ ዓለም እንለይ የሚል አቋም ያዙ። ሁሉም መፍትሄው አለን ብሎ ያስባሉ። እና በዚህ ሁሉ ውዝግብና ተለያዩ አስተሳሰቦች መሃል ነው አዲስ ኪዳን ብቅ የሚለው። ለዚህ ሁሉ ችግርና ጥያቄ የራሱን መፍትሄ ይዞ ማለት ነው። የአዲስ ኪዳን ጸሐፊዎች መልእክት ግልጽና ቀጥተኛ ነበረ። መጠበቁ አብቅቷል። ከአብርሃምና ከዳዊት ጀምሮ የነበሩት የተስፋ ቃላት በሙሉ አሁን በኢየሱስ እየተፈጸሙ ነው የሚል ነው። ይህ በጣም የሚገርም ነው። የአዲስ ኪዳን የመጀመሪያው መጽሐፍ ማቴዎስ የሚጀምረው በዚህ ቁጥር ነው፣ የዳዊት ልጅ የአብርሃም ልጅ በማለት። ይህ ማለት ጸሐፊው ሆን ብሎ ታሪኩን ከነዚያ ጥንታዊ ኪዳናት ጋር እያገናኘው ነው ማለት ነው። ያው ወንጌል የሚለው ቃል ራሱ በግሪክ ዩዋንጂሊዮን ይባላል። ትርጉሙም የምሥራች ማለት ነው። ዝም ብሎ ታሪክ ብቻ አይደለም፣ አንድ አስደሳች ዜና ነው። ያ ሁሉ ችግር፣ ያ ሁሉ ጠበቃ አሁን መፍትሄ አግኝቷል የሚል የምሥራች። እሺ፣ ግን አንድ ትልቅ ጥያቄ ይመጣል። እነዚህ የወንጌል መጻሕፍት የተጻፉት ኢየሱስ ከኖረ ከብዙ ዓመታት በኋላ ነው። ታዲያ ታሪኩ ሳይዛባ በትክክል ተላልፏል ብለን እንዴት መተማመን እንችላለን? ይሄ በጣም ወሳኝ ጥያቄ ነው እና መልስ ለማግኘት በወቅቱ የነበረውን ባህል መመልከት አለብን። በዚያ ዘመን መረጃ እንዴት ይተላለፍ ነበር? የቃል ትውፊት ምን ያህል አስተማማኝ ነበር? የሚገርመው በዚያ ዘመን የቃል ትውፊት በጣም ጠንካራና ታማኝ ነበር። ለዚህም 6 ዋና ዋና ምክንያቶች ይጠቀሳሉ። አንደኛ፣ የእግዚአብሔር ቃል በትክክል መተላለፍ እንዳለበት የሚያምን የትንቢት ትውፊት ነበር። ሁለተኛ፣ ኢየሱስ መሲህ ነኝ ማለቱ ታሪኩ በትክክል እንዲጠበቅ ትልቅ ግፊት ፈጥሯል።
ሦስተኛ፣ 90% የሚሆነው ትምህርቱ በቀላሉ ለማስታወስ በሚያስችሉ ዘዴዎች ነበር የተዋቀረው። ከዚህም በላይ ደቀ መዛሙርቱ ትምህርቱን ቃል በቃል እንዲያስተላልፉ ጥብቅ ሥልጠና ወስደዋል። ማንበብና መጻፍም ይችሉ ነበር። በአጠቃላይ ታሪኩ ሳይበረዝ እንዲተላለፍ የሚያደርግ ጠንካራ ሥርዓት ነበር። ከቃል ትውፊት በተጨማሪ በእጅ የተጻፉ ጥንታዊ ሰነዶችም አሉ። ለምሳሌ ይሄ የራይላንድስ ፓፒረስ የሚባለው በግብፅ የተገኘ ትንሽ ዮሐንስ ወንጌል ቁራጭ ነው። የተጻፈበት ዘመን ከክርስቶስ ልደት በኋላ 120 ዓመት አካባቢ ነው። ይህ ማለት ከዓይን እማኞቹ ዘመን ጋር በጣም የቀረበ ነው ማለት ነው። እና ነገሩን ይበልጥ የሚያጠናክረው ዛሬ ላይ ያሉን ጥንታዊ የአዲስ ኪዳን ግሪክ የእጅ ጽሑፎች ብዛት ነው። ከ5000 በላይ ናቸው። እስኪ ያስቡት። ይሄ ብዛት ምሁራን ተለያዩ ቅጂዎችን እንዲያነጻሩና የመጀመሪያው ጽሑፍ ምን ይመስል እንደነበር በከፍተኛ መተማመን እንዲለዩ ያስችላቸዋል። ሌላው አስደናቂ ነገር ደግሞ የአርኪኦሎጂ ወይም የቅርስ ጥናት ግኝቶች ናቸው። ለምሳሌ ሉቃስ በወንጌሉ ላይ የጠቀሳቸው ትንሽ የሚመስሉ የታሪክ ዝርዝሮች፣ ለምሳሌ የገዢዎች ስምና ማዕረግ፣ እንዲሁም በዮሐንስ ወንጌል ላይ የተጠቀሱት የቤተሳይዳና የሰሊሆም መጠመቂያዎች ሁሉም በቁፋሮ ተገኝቶ ትክክለኛነታቸው ተረጋግጧል። ታሪኩ በወንጌላት ውስጥ ብቻ ተወሰነው የቀረ አይደለም። ከክርስቲያኖች ውጭ የነበሩ የዘመኑ ታሪክ ጸሐፊዎችም ስለ ጉዳዩ ጽፈዋል። ለምሳሌ ታዋቂው ሮማዊ ታሪክ ጸሐፊ ታሲተስ ክርስቶስ በጴንጤናዊው ጲላጦስ ዘመን እንደተገደለ በግልጽ አስፍሯል። ይሄ ከወንጌላቱ ዘገባ ጋር በትክክል ይስማማል። እንግዲህ ሁሉንም ነገር ስናጠቃልለው የአዲስ ኪዳን ትረካ ይህን ይመስላል። በመጀመሪያ መለኮታዊ የተስፋ ቃል አለ። ከዚያም ያንን ተስፋ የሚፈታተን ታላላቅ ብሔራዊ ቀውስ ይመጣል። በመጨረሻም ለዚያ ቀውስ የቀረበ ድራማዊ ፍጻሜና መፍትሄ። ተረት ሳይሆን እውነተኛ የታሪክ ክስተት አድርጎ ነው ራሱን የሚያቀርበው። ይህ ሁሉ ታሪክ እንግዲህ ወደ አንድ ትልቅ ጥያቄ ይወስደናል። ይህ የ2000 ዓመት ዕድሜ ያለው የተስፋ ቃል፣ ቀውስ እና ፍጻሜ ታሪክ ዛሬ ላይ ስላለንበት ዓለምና ስለ ሕይወት ትርጉም ያለንን አመለካከት እንዴት ሊቀይረው ይችላል?